እናሳልፋለን ማለት ብር አለ አዲስ አበባ ግን እኛ ጋር ምንድነው መኪናው እኛ ቴስት አድርገን ነበር የምንልከው። ሽኔሌ ከተድ ይገዛሉ ምንድነው ከጅጅጋ ነው በቃ እንዳለ ፓርተሼክ ይገዛሉ፣ በድሬዳዋ ያርፋሉ፣ ከዛ ተስተካክሎ ያልፋል መኪናው። ራሳችሁ ተናገራችሁ እኮ አዲስ አበባ ብር አለ አላችሁ። በቃ ዋናው ይሸጥላችኋል ነው እቺ አዳምጪ። አሁን ቢዝነስ ነበረ እና ህዝቡ ግን አሁን ለምሳሌ የሐረር ሰው ቴሌቪዥን ምናምን በድሬዳዋ በምን ስለሚገባ ቲቪ በየቤቱ ነበረ። አዲስ አበባ ግን ሀብታም ቤት ብቻ ነው የሚኖረው ቲቪ የነበረው። ዲሽ ለመጀመሪያ ጊዜ እኛ እየወሰድን እኮ ነው የምንሸጥላቸው የነበረው። ዲሽ ስልጣኔ ቀድሞ የነበረው እኛ ጋር ነው። መለስ መጣና ሁለቱንም ዘጋና በአውሮፕላን ብቻ ሲያደርገው ያኔ ልዩነት ታየ። ምናልባት አንቺ ያንን መንገዱን ዘጉት በዛ ጊዜ ኮንትሮባንዱ ተዘጋ። ቆይ እስኪ አንቺ ልጠይቅሽ፣ በዛ ጊዜ ድሬዳዋና ሐረር አንድ ሰው ድሬዳዋና ሐረር ስለ ላም ወተት ተቸግሮ አስቦ ያውቃል? ሁሉም በኒዶ ነው ያደገው። ስለ ላም ወተት አይደለም በኒዶ ነው ያደገው። ኒዶ ከአዲስ አበባ ነበር የሚሄደው። ቁሪቁሪኝ አታወራ አንተም የራስህን ቢዝነስ ነው የምታወራው። ወተት አይደለም ከድሬዳዋ ነበር የሚጫነው፣ ከድሬዳዋ ነበር የሚያዘው። አንተም የራሳችሁን የፋሚሊክን ቢዝነስ ነው የምታወራው። ወተት አይደለም እኛ ወተት ሽጠን አናውቅም። እኔ ማወራሽ ኒዶ ከድሬዳዋ ነበር የምንወስደው ወደ አዲስ አበባ። አክቶ ለማያቀሳት ቤተሰብ ጋር ሁሉ ስንሄድ ኒዶ አምጣልን እንዳትረሳ ቱናና ኒዶ ነው የምትባይ ሁሌ። አዲስ አበባ አዲስ አበባ ያ ዋና ከተማ ነው የኢትዮጵያ። አዲስ አበባዎች ነቃ ደንገጫሉ። አሪፍ ነው። አዲስ አበባን እኮ በመናቅ አይደለም ግን አሁን አንደርስታንዲንጉን ነው። አሁን እኛ በወጣት ሆነን እኛ ህፃኖች እያለን የአዲስ አበባ ልጆች ሲመጡ ሸዋ በሚለው ከሸዋ መጣ ለማለት እቺ ሸዋዬ ናት ምናምን ብለን እንደ ፋራ ነበር የምንቆጥራቸው። እውነቴን ነው የምነግርሽ። እኛ ማለት ነው እነሱ ደግሞ እኛን የክፍለ ሀገር ብለው ይንቁናል። የታወቀ እኮ ነው። ግን በመሀል ላይ ልዩነት ሊኖር ይችላል። እኔ እኮ የተናገርኩት ያንን ነው። የድሬዋ ቀሽቲ ራሱ በጣም ነው ኮመንት ላይ የምታሽቃብጥልክ። ሪያሊቲው እኮ ነው። ግን ሴቶች ደግሞ እኔ አሀበኮችን ፎዩ ለሚያስኪው አዲስ አበባ ፌዴራል ናት፣ ድሬዳዋ ፌዴራል ነች። ላይክ ሀው ነው ይንቁናል። የክፍለ ሀገር ድሬዳዋ እኮ ክፍለ ሀገር አይደለችም፣ በፌዴራል ስር ነች። አዘሴም ታይም አዲስ አበባም ፌዴራል ነች። ይሄ እንዴት ሊሆን ይችላል? እሱ አይደለም። አሁን አንቺ በአሁኑ ዘመን ነው የምታወሪው። ገባሽ? ይሄ ፌዴራል በሚለው አስተዳደር አይደል? እንደ አስተዳደር ካውንስል እኮ ነው። አዎ፣ ግን ማሰቢያ እኛ የምናወራው አሁን እኛ ባደገን ጊዜ አሁን አንድ የተናገርሽ እውነት አለ። ችኮቹ የአዲስ አበባ ልጅ ይወዳል። ችኮቹ ለምን እንደሆነ ታውቂያለሽ? አዲስ የመጣ ነገር ይወዳሉ። ልክ ነው። ገብቶሻል? ችኮቹ የአዲስ አበባ ልጅ ይፈልጋሉ። ግን ደግሞ እኛ አዲስ አበባ ስንሄድ የአዲስ አበባ ችኮች ደግሞ እኛን ነው የሚወዱት። ኧረ እኛ እናውቅል እንዴ? ስንት አይተናል፣ ስንት ያሳብደናል። በወቅቱ የዛሬ ነው ያደረገው እኮ እንደዛ ነው። እንትን ነው አዲስ መጤው ይወደዳል። ገባሽ? እኛ ጋም መጤው ሲመጣ ይወደዳል። እኛም እዛ ስንሄድ ደግሞ የአዲስ አበባ ልጆች እኔ ሐረር ልጆች እኮ ይመቹኛል እያሉ እኛ ላይ ነው የአዲስ አበባ ሲመጣ እኮ የድሬዳዋ ችኮቹ ቦይፍሬንዳቸውን ሆልድ ያደርጉታል። ፖዝ ያደርጉና አዲስ አበባ ጋር ሄዱና ልክ የአዲስ አበባ ሲመለስ ደግሞ ይቀጥላሉ ተመልሰው። እንደዛ ናቸው ብዙዎቹ። ሆልድ ያደርጉታል። ድንገራ ካምፓስ ራሱ ድሬዳዋ ካምፓስ ነው አይደል? ዩኒቨርሲቲ የተማርኩትኝ በጣም ነበር የምወዳቸው የአዲስ አበባ ልጆች፣ ወንዶቹ ሴቶቹ፣ ብዙዎቹ ቤስት ፍሬንዶቼ ናቸው። የአዲስ አበባ ልጆች እንትን አላቸው ማለት በቃ ዴይኖስ ከሰው ጋር እንዴት መኖር እንዳለባቸው አራዶች ናቸው ምናምን። እኔ እንጃ እኔ በጣም ነው የምወዳቸው፣ ይመቹኛል። እኛ ጠላናቸው አልወጣም። አሞቃቸው፣ በጣም አሞቃቸው። ጠላናቸው ሳይሆን በቃ እንዴት ብዬ ልንገርክ፣ አሁን ሸዋዬ ናቸው እንላቸዋል፣ እነሱ የክፍለ ሀገር ልጆች ናችሁ ይሉናል ስላልክ መኩ። አሁን ሸዋዬ ማለት እንግዲህ ፋራ ለማለት ነው አልምትላቸው አይደለም። አየሽ፣ እነሱ ናቸው ወደ ፋራ የቀየሩት እንጂ እኛ ያኔ ስንል ከሸዋ የመጣ ለማለት ነው። አየሽ፣ ልዩነቱ አንደርስታንዲንጉ ያ ነው። አሁን እነሱ ጋር ሸዋዬ ማለት ፋራ ማለት ነው በእነሱ ማለት ነው። በአዲስ አበባ ቋንቋ፣ በሐረር ቋንቋ ስትመጪ ሸዋዬ ከተባለ የሸዋ ሰው ማለት ነው። ከአዋሽ ወደዛ የሸዋ ሰው፣ ከአዋሽ ወደዛ ወደዛ አራዳ ናቸው ብለን አንቀበልም። ያው ወንድ ነው። እኔ እበልጣለሁ ነው የምንለው ሁላችንም። እናንተም ደግሞ ሴት ለሴት እንደዛው ናቸው። ምን አዲስ ነገር አለ? እኔ እበልጣለሁ ነው። መቼም እኔ ከአዲስ አበባ ሴት አንሳለሁ ብለሽ ታወሪያለሽ? አታወሪ። ታወሪያለሽ?
ለምንድን ማለት ማነስና መብለጥ ምን ትናባ እኮ ለዛ ነው። አይ በፋራነትም እኔ ፋራ ነኝ። የአዲስ አበባ ሴት አራዳ ነች ትያለሽ አትይም። ስለዚህ እኛ ስንናገረው በዛ አውድ ነው የምንናገረው። የሸዋ ሰው ነው ከኛ ነው የሚሄድላቸው ሁሉ ነገር ምን ያውቃሉ ይላል። ጂኒውና መኩ በጣም ነው እንዴ ተገፋችሁት በአዲስ አበባ ወንዶች? ኖ እኔ እኮ አዲስ አበባ እኮ በጣም ብዙ ጊዜ ኖር እኔ ኖሬበታለሁ። ምንም ታውሪ እዛም እኮ እዚህም ሁለቱም ቤቴዎች እኔ ሁለቱም ሀገሬ ነው። ምን አባቱ ምን ታሪክ አለው? ጆካ ከቻለ ጆካ ደግሞ ስለወሎ ይገረን አፋን ያስ ስለወሎ ይገረን። አይ አዲስ አበባዎችን ይፈራል። መኩዬ ጂኒሻ እንዴት ናችሁ? አለን ጆኪዬ እንዴት ነህ? ተመሰከ ምንድን ነው? አይ አስቸገረን አልቻልናትም። ቀጠቀጠችን ማለት ጂኒው ደግሞ በጣም ነው የሚፈራ። አንተ ነው ሮጦ ነው የሚወጣው አንድ ነገር ከጀመረ ቤተሰብ ነን እኮ ገብቶኛል። ትናንትና እየሰማኋችሁ ነበረ። ልታጣላኝ ነው እንጂ አውቃ ልታጣላኝ ትሞክራለች እሷ። እሱ እኮ ነው እኔ ልስጥል ብዬው ነበር ለጆካ አውቆ ዝም ማለት ሲጀመር ማለት ነው። ይኸው እስኪ እነሱ ተናገር አንተ። እኔ እንዳሰጥ ብዬ ትሰጣለህ? ጂኒ አልሰጥም። አዎ ይሰጣል። ኧረ እኔ ተሳስቼ ለአንድ ሰው አንድ አበባ ሰጥቼ አንድ ወር ነው የቀጠቀጠች። አይሰጥም ተው አትተብስ ካለችኝ ማልተረፍስም እንኳን አበባ ጄኒ ወይ አንድ ቀን ከዚህ ሁሉ መከራ ከዚህ ሁሉ ጭንቀት አወጣለሁ በቅርቡ። በእናትህ ነፃነት እኔንም አውጣኝ እናቴ ነው። በቅርቡ ነፃነትን ካላሳወች ጉ እኔ ነፃነት አውጡኝ በእናትህ። የለኔ ፍትህ ለጂኒ ፍትህ። እንዴ ጆካ ኪሱን ሁሉ ታውቃለች። ምንም ነፃ አታወጣውም። ስማ መኩ፣ በነገራችን ላይ እትዬ የሆነ ስልጣን ብታገኝ ኢትዮጵያ ውስጥ ሰውን ትጨርሳለች። ጨራሽ በምን ትጨርሰዋለች? እስቲ ንገረን። አረ ከፈለገች ስንት ቤት ሁሉ እንዳገባ ትልሃለች። አስበዋል? የሆነ እንደዚህ ትልቅ ወደ እትዬ ቦታ ላይ ብታገኝ ዛሬ ተመችቶኛል ቶሎ አፍነ ይዘውና ነው የምትለው። አይቀርም እዛ ላይ በለው ሄድበት። ጎረምሳ አገላብጬ ነበር ማስቀምጠው። ጎረምሳ አገላብጬ በቀን 2 ይቀየርልኝ። አይ ታወራለች እንጂ እኮ አታረግም። እንደዚህ አይነት አይደለች። ጡትሽ አሏት። ቅድም ነው ትላንት መሰለኝ ታየዋል። በሻይ ነቅረ ብላ ጥለዋለች። ጂኒው እንደተፖስተተ ብታይ በእናትህ። አረ ነበር እኔ ተፖስተቷል። በባለፈው ጆከር ልንገርክ ወንድሜ ዋትሳፕ ላይ ላክልኝ። ምንድነው ብዬ ከፍቻ ያዋለው ጉቺ ጡትሽ ወርዷል ሲለኝ ለምን ቆሞ በእግሩ አይሄድም ያልኩትን ዩቲዩብ ላይ ወስደው ፖስተውታል። ችግሩ እኮ ፍጥነትሽ ነው እኮ የሚገርመው። ሰከንድ እኮ አይፈጀብሽም እኮ ማለት እኔ አላየውም ነበርና አንዱ ገብቶ ጉቺዬ እንዴት ነሽ ሰላም ነሽ ይላታል። ሰላም ነህ ከየት ነህ? እናትሽ ትበዳለሽ አላት። እኔ እያለሁ አለሽ። እኔ እያለሁ ያልኩት ነው እሱ ሌላ ነው። እሱ እናችሁ ላስል አለ ቆሞ ለምን በእግሩ አይሄድም አልኩት። ከመቼው ወስደው ዩቲዩብ ላይ ፖስት ታውታል። አንዳንድ ሰዎች ተፈጥሮ አላቸው። አሁን ጉቺና እንትና ማነች ስሟ ቤታዮ በቃ ፍጥነታቸው የመልሱ ፍጥነታቸው ይገርመኛል። እኔ በፖለቲካ እንደዛ አወራለሁ፣ ግን እንደዚህ አሁን በኖርማል ላይፍ ላይ የምችል አይመስለኝም። እነሱ እንደሚያወሩ በቃ በሳቅ ነው መታፈነዳኝ እኮ እንትናማ ቤታ ስታወራ አንድ ነገር ሲሏት ከምንም አምጥታ የሆነ ነገር ትላል። ጸፋኒ ነው ኮመንት በጣም ስለሚያዩ ኧረ በስመ አብ። ደሞችኛ እኮ እስካን ስታረጋታል ኮመንቶችን 20ውንም በአንዴ ነው የምታነበው። ጂኒ አሁን እንዴት ነፃ ይውጣ የሚለው ውይይት እናደርጋለን በዚህ ሳምንት። ነፃ አውጣኝ አንተ ስንት ነገር የታፈነ እያለ አንተ እኛን ነፃ አውጡ። ምን ይዛባል? ኧረ ምንም የለም የተያዘም የለም። ታዲያ ነፃ የሚያወጣ በምኑ ነው? መኩ ምን ይዛባል ይላል። ምን ይዛባለች አለ ጭራሽ። ምን ልበል ታዲያ ነፃ አውጡኝ አልክ። አንድ ቀን ማለት ነው መኩ ልንገርህ፣ ዜድ ታውቃታለህ? ዜድ ሂጅበት ቤሩት ያለችው መጣችና ማን ዜድ? ዜድ አንዳለች ዜድ ቤሩት ያለችው ዜድ
ተጋሩ መጣችልህና እንትን አለችኝ። ጉቹ አለች ስለ አንበሳ ሰጠኝ የሆነ ሰው አለች። እሷ ያልሰማው መስሏት ልታናድደኝ ነው። ከዛ ትላንትና ጠዋት ላይ አይደለ የተሰጠሽ ጂኒውን የሰጠሽ አስፈቅዶኝ ነው ጠይቆኛል አልኳት። አበደች ትመልስለታለሁ አለች። ደውሎ አስፈቅዶኝ ጸበኛሽ ነች እዚህ ላይ አይደለችም አልኩት። ልስጣት ላይ ስጥ አልኩት። ከዛ ሰጣት። በማግስቱ ልታናድደኝ እኮ ነው እሷ። የሆነ ሰው ትላንት እኮ ልንገርሽ ብዬ ነው አንበሳ ሰጠኝ ስትል እስከ ሰዓቱ ነገርኳት። እስከተሰጣት ሰዓት ገባክ? ስለዚህ እና ግን ጂኒው ጠይቆሽ ነው ሄዶ የሰጣት? ጠይቀው ያው አለ እንዳሰጥ እኮ ከለከለችው እኮ ነው። አይ ይሰጣል እንዳሰጥ አልኩት። መቼ ነው ጆካ አንተ ልትጫወት? በ31 31 አሁን 31 ስማ አይ ናንዬ አብራ የምትጫወተውን ሰው ስለማልወደው አልሰጥም። የማ የሆነ ሰው ጌም አለና እየነገረችኝ አልሰጥም። ያኛውንም አልወደው ከሆዴ ጋር የምትጫወት አልሰጥም። የሆዴና የሄለን ጌም መቼ ነው? እሱን ጻፈችልኝ። ሄለንም ብሎ አንበሳ እንዲያወርድልሽ ብሎሻል። ጆከር ግን ኦልሬዲ ተቀባብልሃል አለችኝ እኮ 3 አንበሳ ወርዶለታል። ምን እንዳፈዘዘኝ አላውቅም፣ ብቻ ቀድሜ ሰጥቼዋለሁ አለች። መቼ ጠይቃት ፍለ በጣም እየተፖሰተ እኮ ነው ያለው ሮል እየተደረገ። ማን የሰጠኝ? ትላንትና የሰጠው ሶስቱ አንበሳ ሰጠችኝ። እውነት ሰጠችኝ። አልሰጠውክም? የለውበትም። እሺ ጆከር ዛሬ እና በደንብ ያስታውሰው። ምን ልታመጭ? ለጌም እሰጥሃለሁ ጆከር አይሻልም? ለጌም ያንንማ ተነጋገርን እኮ። የሙባረክን ስልክ ተቀብለሽ ተጫዋች ግጠሚ ብዬሻለሁ። የለውበትም። ምን አልከኝ ጆከር? ሪካርድ አድርጉ ፍቅሮቼ። የሙባረክን ስልክ ተቀብለሽ ግጠሚ እስኪ ወላሂ በል። ሌላ ምን እላለሁ? በል ወላሂ ግጠሚኝ በል አንተ። ያማታለች ልጅ ለምን እላለሁ? አሁን የጥላት ኃይል ግብግብ ስለሆነ መሀል ላይ አያስፈልግም። ግጠሚኝ። ወንድ ከሆንክ ወላሂ ይኸው ብዬሻለሁ፣ ግጠሚኝ በል። ወንድ ከሆንክ አንተ ሱሪ ከታጠቅ ወንድ ከሆንክ በላ ወላሂ ለካስ አንተም ትደነብራለህ። እኔ ብቻ መስሎኝ ነበር። ዌልካም ቱ ደ ክለብ። ምንድን ነው እሱ ንገሩኝ። አመለጠኝ። ምንድን ነበር? ስልክ መጥቶብኝ እኔ ብቻ መስሎኝ ነበር። ለካስ አሉ ከኔ ጋር የሆኑ የታፈኑ። ምንድን ነው እሱ? ምንድን ነው ንገሩኝ። ረገረግ አመለጠ እኮ ስልክ መጥቶብኝ ነው። ወላሂ አስባለችው እኮ አስዋጠችው። ለምን መሰለህ? ቀጥል። አሁን እኔ ተጫወት በቀደም እንዲያሰጅኔን አለችው። ለሙባረክ እንሰጣለን አለችው። የሙባረክን ስልክ ተቀብለሽ ለምን አትጫዋችለትም አልኳት። አሁን የሙባረክን ስልክ ተቀብለሽ ግጠሚ ወላሂ በል አለች። ለምን ወላሂ እላለሁ መኩዬ? አንተ ምን እሷና ሙባረክ እንዲጋጠሙ ማለት ነው? ኖ በሙባረክ ስልክ ተቀብላ እኔ ጋር እንድትጫወትለት እኮ ምን አልኩት መሰለክ? እዳህን ካልከፈልክ ጌሙን በዛ በኩል እንጂ ሙባረክን ነው ፑሽ የማደርገው ተባብለን ስለው እዳ 10 ሺውን አልከፍልም፣ ከፈለግሽ በሙባረክን ለምን ስልኩን ተቀብለሽ አትገጥሚኝም ከፈለግሽ አለ። አልከፍልም ማለት አሁን ዛሬም ደገማት። ትላንት ተው ስሜታዊ ነኝ 3 አንበሳ ሰጠሁት። ይሁን ችግር የለም። ማን ነው ለጂኒ ነው የሰጠሽው? እሱ አሁን እሱን አልሰጠችኝም ብሎ ሲክድ ችግር የለውም ለጌም እሰጥሃለሁ ስለው እሱንማ ተነጋግረን ጨረስን። ለሙባረክ ሄደሽ ስልኩን ተቀብለሽ ለሱ ስጪ ያለ። እሺ ወላሂ ይበላል ያ እንዲሆን ወላሂ ይበል ስለው ጎጃንስ ይላል። ታይቅ ነበር አይ ቅር እንዳይልሽ ብዬ እኮ ነው። ወላሂ ብል ቅር ይልሻል ብዬ ወላሂ ግጠሚ ከሙባረክ ካሁኝና ፑሽ አድርጊ ብለህ አንተ ይኸው መኩ ጂኒው አለ ክዊን አለች ማን ይኸው ላዝብ እየሰማክ ወላሂ ብዬሻለሁ። አርጊው አሎ ኔትወርክ ይቆራ አታድርግ ከዛ ማድረግ የለብህም።
እሱም ታፋኝ አይደለም። አሁን ይኸውልህ ወረደ ደንግጦ ሁሉ እሱም እንደኔ ነው። ብቸኛ አይደለም። እሱም ችግር አለበት። አንቺ ራስሽ ለምን እንደዛ የምታደርጊው? ልከርልሽ 10,000 ኮይን ይክፈላ እንዴ? አንቺ ደግሞ በቃ እኔ እሰጥሻለሁ 10,000 ታዩ። ለምን ለዛ 3 አንበሳ ሰጠችው እኮ። አይመለከትክም። ስለ 3 አንበሳ 10,000 እኮ ዲል ያደረኩት በጌሙ ነው። ዛሬም ነገ 10,000 ካልከፈለኝ አግባ። ጆካ ወዴት ነው የሸሸው? ና ናግባ። እንደማረገው ያውቃል። እሱም እንደኔ ነው ተጨንቋል። ብቻው አይደለም አሉ። ጆካ ናግባ። ኮይን ስንት ቀን ያለው ጋይስ? 31 እውነት ነው። ወንድ አላሳደገኝማ። ኖ ጆካ ናግባ። ተው እንደዚህ ማታድርግ። የተገኘውን መሰብሰብ አለበት። እውነትም እኔ ጆከር ወንድ አላሳደገኝም። አሳያለሁ። አትፎክሪ። ቆይ አንቺም አትፎክሪ። እፎክራለሁ። አያገባክም መኩ አያገባክም። ሲጀመር አንተ 10,000 ብትሰጠኝ ራሱ አንተ ነህ እንጂ የሰጠኝ እሱ አይደለም። ቴንኪው መኩዬ ብዬ መርቀሃለሁ። አልቆጥርም። ለዛ ነው እኮ አይቆጠርም። ከራሱ ነው የምትፈልገው። መኩዬ እኔ አባቴ እኔ ጌታ በወጣ የተካ ብዬ ነው የምመርቅህ እንጂ በእሱ አልቆጥርም። በቃ ከገሙ በኋላ ይሰጥሻል። ሰብስቦ ይሰጥሻል። ገደል ግቢ ስሙት ገደል ግቢ እያለ ና ጆካ ናግባ። ቆይ ናግባ፣ ለሌላ ጉዳይ ነው። ናግባ አሳያለሁ። ጆከር ማን ያን መቼ ዕለት ነው የሆነ ነገር ስጠይቀኝ ነበረ እና ላሳይ። ኦኬ እሱን ተወና ጆካ፣ ያው ከታች ያለችውን ልጅ አያት? ማናት እሷ? በቃ እሷን ነው ባለፈው የጠየቀኝ። ሄለን ወርቅዬ ነች አይደለችም? አይ ይሄ ለሞዴሬተር ያውቃታል። በቃ ተዋወቃታል። ትመጣለች እዚህ ቤት ማለት ነው። ልንገራችሁ አይደለ እየቦለኩ ነው የማስኬዳችሁ። የጆከር ደጋፊ መስለሽ እዚህ ልጋጌን ጎትታለሁ የምትይ 7 ቤትሽ ነው ባናትሽ የምደፋው። ክፈይለት አይደለም። አይ ጆካ ራሱ ይሰጥሻል። ችግር የለውም። እኛ እንተካለን። ጆካ አይደለም ስጣት። ኦኬ በቃ ለመሰለ ጌም ነው። ተወራርዳል። ስጣትና እኛ እንተካለን። ሁለቱም አማራዎች ወኔዎች ናቸው። አየህ አምጪ አታምጪ። አይ አይደለም። ምን አለ መሰለ ቃልም ማክበር ጥሩ ነው። ጌም ላይ ቃል ማክበር ጥሩ። ፍንድት ብትል አልሰጣት በለው የለብኝም። ናውጣ አንተ ደንቆሮ ጭራሽ አስወጣሽ። ተይ እንደዚህ ማድረግ አልነበረብሽ። ከከብት ድሮስ ምን ይጠበቃል? ኧረ በስመ አብ ተይ። አሳያለሁ ጆከር። እኔ ደግሞ ሪከርድ አድርጉ 10 አንበሳ አውርጄ አንተን ጉድ ካላረኩክ እውነትም እኔ ወንድ አላሳደገኝም አልኩክ። እውነትም ወንድሞቼ ወንዶች አይደሉም። ጠብቅ። ቺን 10,000 ኮይን አታስከፍል። አሳያለሁ። ሌላ ሰው ቢሰጠውም አትቀበይም? እንትና አሁን ይሄ ድሪል የሚባለው አንድ ቆሮቆንዳ ሽማግሌ አይደል አለ አይደል አሜሪካ ያለ የእሱ ጊፍታ እሱ ከሰጠኝማ የእሱ ነው እሺ ብዬ ይቀበላለሁ። እሱ ውጭ ሌላ ሰው ቢሰጥሽ? ኖ እኔ ላስታርቃችሁ። እኔ ልስጥ፣ አሁን ልስጥ። አልፈልግም። እኔ ብሰጥሽስ? የጆከሩን ብዬ እኔ ብሰጥሽስ? አንተ ልክ እንደሰጠኝ ቦልኬ ከዚህ ቤት ለአንዴና ለመጨረሻ ጊዜ ይኸው ጃጓ የምትይው እኔ ላይ። ኧረ ጆካ ሰጥተህ ተገላገል። ምንድን ነው ነገሩ? አርገው እኮ የትም አይደርስም። ጂኒ ወንድ ነህ፣ እናትህ ወልዳለች። አርገው ከዋትሳፕ ወላ ከስልክ ወላ ከምን ላትመለስ ነው መቦልክክ። እና ዋትሳፕ አለኝ እያልሽ ነው? የእሱ ኦፍኮርስ የሚስቱም አለኝ። እንኳን ሚስቱ በሚስቴ እደውላለሁ። አስገቢ ጆካን። ያው መጣበቅ ሳቢያውን ልግባ እያለ ነው። አይ ለእኛም ጥሩ አይደለም። ጆካን አግባ ፕሊስ። በገዛ እህትክ አይደለም ለዓለም ነው የማሳይልህ። ቆይ እንደዛ አይደለም። ይኸውልሽ አንዳንዴ ጌም ነው። ሳቢው ጆካ እኔ ስማኝ። እኔም በቃ መኩ አንተ እኔን ስማኝ። ዲላችን ዲል ነው። ሰማሁሽ። በቃ አሁን አንቺ አልሰማኝም። ዲላችን ዲል ነው ብዬ ማለት ነው። ትላንትና 10,000 ኮይኑ ሳላስብ እንዳላስወጣክ ሳላስብ 10,000 ዳ ያለበት ትላንትና ግን 3 አንበሳ ሰጠሁት። መች ሰተሽኝ? እኔ ትላንት መች ሰተሽኝ? ሰተሽኛል። ሰተሽዋል አንቺ ትላንት። እስኪ ወላ ጂኒ ቦልካለሁ፣ ቦልካለሁ፣ ልጄን ቦልካለሁ። ጂኒ አይተካል እንዳላየ ሆነ ሰተሽዋል ምናምን ብለህ እንዳትል። 3 አንበሳ ምን ተፈጥሮ ነው? አሁን ምን ተፈጥሮ ነው? እሺ እናንተ ማለት ነው ጋይስ ውሸታም ካልሆናችሁ በስተቀር እቦልክሻለሁ። አርፈሽ አትቀመጭም።
አንተ ለምን 10 ሺውን አሰጣትም? እናትገላግለንም ሰላም ነው ማሰጣት። የቱ ልጆች ራሱ ማለት ነው ሃይማኖት ካላችሁ መስክሩ። እኔ ትናንት 3 አንበሳ አልሰጠሁትም። ጆከር ግን ማለት ነው እስከ መጨረሻክ ነው ከኔ የምትቆራረጠው። ጠብቀኝ መስክሩ ግን ለሃይማኖታችሁ አይደለም። ጉቺ አንዴ እሱ ኦኬ፣ ምንም ችግር የለውም። እኔ መሀላችሁ ልግባ። ጆካና ግባና